አንተን ያመነ ሁሉ ዳነ። የጂጂ የነፍስ ጩኸት የጥበብ ስደትና ሚስጥራዊው ዝምታም ሲገለጥም አንድ ድምጽ ብቻ አገርን ሙሉ በሙሉ በትዝታ ማዕበል ውስጥ ሊያሰጥም ይችላል። ያ ድምጽ ደግሞ የእጅጋየሁ ሽባባው ወይም ደግሞ የሁላችንም ጂጂ ሲሆን ዝምታም ሆነ መናገሯ የራሱ የሆነ ትርጉም አለው። ከዓመታት ረጅም መጥፋትና ከማያበሩ ወሬዎች በኋላም በቅርቡ በማህበራዊ ሚዲያ ገጿ ላይ ያሰፈረችው አጭር ጽሑፍ የብዙዎችን ልብ በድጋሚ ነክቷል። አንተን ያመነ ሁሉ ዳነ። እኔ አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ። ይህ ኃይለ ቃል በራሱ ሁሉ ዳነ በተሰኘው ዝነኛ ዘፈን ውስጥ የሚገኝ ቢሆንም ዛሬ ላይ ስታስተጋባው ግን ከተራ የዘፈን ግጥም አልፎ የውስጧን ትግል የስደቷን ሰቀቀንና የህይወትን ውጣ ውረድ የሚገልጽ የነፍስ ጩኸት ይመስላል። ይህንን አጋጣሚ መነሻ በማድረግ ከተራራማዋ ሻግኒ እስከ ኒውዮርክ ሰማይ ጠቀስ ህንጻዎች ከዝናማማ እስከ ድብርትና ብቸኝነት ጥላዎች ድረስ የተዘረጋውን የእጅጋየሁ ሽባባውን የህይወት ጎዳና ሰውኛ በሆነ እይታ እንቃኛለን። እጅጋየሁ ሽባባው ታሪክ የሚጀምረው በቀድሞው ጎጃም ክፍለ ሀገር በቻግኒ ከተማ ነው። አዊ ዞን ውስጥ በሚገኘው የገበሬ ቤተሰብ ውስጥ በ1966 ዓ.ም አካባቢ ተወለደች። ቤተሰቧ ቡና አምራችና ሰፊ የነበረ ሲሆን እጅጋየሁ ከ10 ልጆች መካከል አምስተኛዋ ነበረች። ያደገችበት አካባቢም በባህልና ሃይማኖታዊ ስነ ስርዓት የተከበበ ነው። ከልጅነቷ ጀምሮ የነፍሷን ረሃብ የምታስታግስበት ብቸኛው መንገድ ሙዚቃ ነው። በቤተክርስቲያን አካባቢ የሚሰሙ የቅዳሴ ዜማዎች፣ የማህሌት ድምጾችና የላሊበላዎች እንጉርጉሮ በውስጧ ጥልቀት የሆነ የዜማ መሰረትም ጣሉ። ጂጂ በህፃነቷ ወደ ጫካ በመሄድ ለብቻዋ ተዘፍን ከተፈጥሮም ጋር በዜማ ትነጋገር እንደነበርም ይነገራል። ነገር ግን ያደገችበት ማህበረሰብና ወግ አጥባቂ የቤተሰብ ስርዓት ሴት ልጅ ዘፋኝ እንድትሆን አይፈቅድም ነበርና የሙዚቃ ፍቅሯ ግን ከማቀበል አይበረታም። የራሷ መንገድ ለመጥረግ በውስጡ የነደደው እሳት በ1980ዎቹ መጨረሻ ገደማ ከሀገር እንድትሰደድም አደረጋት። ቤተሰቧንና የተወለደችበትን ቀይ ጥላ በወጣትነት ዕድሜዋ ወደ ጎረቤት ሀገር ኬንያ ናይሮቢ ተሰደደ። ይህ የመጀመሪያ ስደት የነጻነቷ መጀመሪያ ቢሆንም በቀጣይ ለሚመጣው ረጅም የናፍቆት ህይወት በር ከፋች ነበር። ናይሮቢ ውስጥ ጂጂ ከባዶ ህይወት ነበር የጀመረችው። ይሁን እንጂ ድምጿ በውስጡ ያለው ረቂቅ ተሰጥኦን ብዙም ሳይቆይ ትኩረት እንዲስብ አደረገ። በኬንያ የመጀመሪያውን ባንድ አቋቁማ በ19 ዓመቷ መድረክ ላይ መቆም ቻለች። በዚያ የውጭ ሀገር ህይወት ውስጥ ሳለች ነው ወደ ሀገሯ በጊዜያዊነት ተመልሳም በብሔራዊ ቲያትር ውስጥ በመቀጠር የኪነ ጥበብ ሰዎችን ማግኘት የቻለችው። በ1990ዎቹ መጀመሪያ ላይ የተወሰኑ የባህላዊ ፍቅር ዘፈኖችን በፈረንሳይ ሀገር በሚገኝ የሙዚቃ ተቋም በኩል አስቀረጻም። ይህ ቀዳዳ ድምጿ ወደ አውሮፓ አሜሪካ እንዲሻገር አደረገ። በመጨረሻም በ1998 ዓ.ም አካባቢ የቪዛ ፍቃድ አግኝታም ወደ አሜሪካ ሳን ፍራንሲስኮ አመራች። በአሜሪካ መኖር ስትጀምር ስደተኛዋ ጂጂ ብቸኝነትና አዲስ ህይወት ገጠማት። ነገር ግን ጥበቧ አልተተኛም ነበርና ከአቀናባሪው ደረጀ መኮንን ጋር በመሆን አንድ ኢትዮጵያ የተሰኘውን የመጀመሪያ ኤሌክትሮኒክስ ሙዚቃ አልበሟን አወጣች። አልበሙ በውጭ ሀገር ለሚኖሩ ኢትዮጵያውያን ዘንድ ትልቅ መነቃቃት ፈጠረ። ጂጂ የተለየች መሆኗን ማሳየት የጀመረችው ያኔ ነበር። ዜማዎቿ ጥልቀትና ግጥሞቿ እንደ ተንቀሳቃሽ እውነተኛው የጂጂ ዓለም አቀፍ ስኬት የጀመረው ግን ታዋቂው የሙዚቃ ፕሮዲውሰር ክሪስ ብላክዌል ድምጿን ሲሰማ ነበር። ብላክዌል ቀደም ሲል ቦምባሬን ለዓለም ያስተዋወቀ ታላቅ ሰው ነበርና የጂጂን ልዩ የድምጽ ውበት ከተረዳ በኋላ የዓለምን ምርጥ የጃዝ ሙዚቀኞች ሰብስቦ አዲስ አልበም እንድትሰራ ሁኔታዎችን አመቻቸ። በዚህ መሰረት በ2001 ዓ.ም ጂጂ የተሰኘውና በባስ ተጫዋች ቢል ላስዌል የተዘጋጀው ታሪካዊ አልበም ለዓለም አቀፍ ተለቀቀ። እንደ ሃርቢን ሃንኮክ፣ ዌይን ሾርተን እና ፋሮ አሸናፊ ያሉ የዓለም ሙዚቃ ነገስታት የጂጂን ድምጽ አጅበው ተጫወቱ። አልበሙ የባህላዊ ኢትዮጵያ ዜማን ከዘመናዊ ጃዝ የዱብና የአምቢየትን ሙዚቃ ጋር ያዋሃደ ድንቅ ስራም ሆነ። በዚህ ሙዚቃ ስራ ወቅት በጂጂና በቢል ሳልዌል መካከል የፍቅር ግንኙነት ተጀመረ። ብዙም ሳይቆይ ትዳር መስርተው አንድ ወንድ ልጅ አፈሩ። ቢል ሳልዌል ለጂጂ የትዳር አጋር ብቻ ሳይሆን የሙዚቃዎቿ ረቂቅነት ወደ ላይ ያወጣም አስተዋጽኦ ያበረከተም ሰው ነበር። ጂጂ በዓለም አቀፍ ደረጃ ትልቅ ስም ያተረፈች፣ አገሯን በባህል በኩራት ያስተዋወቀች የጥበብ ምልክትም ሆነች። አድዋ የተሰኘው የአባቶቻችን ጀግንነት የዘከረችበት ስራዋ ዛሬም ድረስ በየዓመቱ የሚሰማ ብሔራዊ መዝሙር ሆኗል። የጂጂ የፍቅር ታሪክ በሁለት ፍጹም የተለያዩ ዓለማት ውስጥ የበቀሉም ነገር ግን ሙዚቃ በስሜት ድልድይ የተገናኙ የሁለት ነፍሳት ታሪክ ነው። በአንድ በኩል ከተራራማዋና ከተቀደሱት የቻግኒ አድባራት የወጣችው በቤተክርስቲያን ዜማና በላሊበላ እንጉርጉሮች ነፍሷ የታጠበው ወጣቷ እጅጋየሁ ሽባባው፣ በሌላ በኩል ደግሞ በኒውዮርክ ሰማይ ስር በምዕራባውያን ዜማ የጃዝ የዱብና የሮክ የሙዚቃ አብዮት ውስጥ ስሙ በግንባር ቀደምትነት የሚነሳው ታዋቂው ሙዚቀኛና አቀናባሪ ቢል ሳልዌል ነው።
የእነሱ መገናኘት ተራ መገናኘት አልነበረም። የሁለቱ ጥልቅ የኪነ ጥበብ ውቅያኖሶች መገናኘት እንጂ። ቢል ላስዌል የጂጂን ድምፅ ለመጀመሪያ ጊዜ ሲሰማ በውስጡ የነበረውን ጥንታዊ ረቂቅነትና ኃያል ወዳውኑ ተረዳ። እሷን ለማጀብ በዓለም ላይ ያሉ እጅግ ምርጥ የጃዝ ሙዚቀኞችን ሰበሰበ። ያኔ ነው በስቱዲዮ ውስጥ በሙዚቃ የተቀጣጠለው ትውውቅ ቀስ በቀስ ወደ ጥልቅ የፍቅር መስመር የተሻገረው። ሁለቱ ጥበበኞች የሚግባቡበት የጋራ ቋንቋቸው ዜማ ነበረ። ጂጂ በአይናፋርነቷ በአገር ፍቅር ትዝታዋ ውስጥ ስትዋኝ፣ ቢል ደግሞ በእሷ ድምፅ ውስጥ የሚገኘውን ያልተነካ ውበት የሚጠብቅላት ጋሻም ሆነ። ይህ የፈጠራው ሂደትም ብዙም ሳይቆይ ወደ ትዳርና ወደ ቤተሰብነት አደገም። በዚህ አስደናቂ ፍቅር ውስጥ በስደት ሀገር የተወለደውና የሁለቱ ዓለማት ፍሬ የሆነው ልጃቸው አማን ተወለደ። አማን የሚለው ስም ሰላም ወይም ደህንነት ማለትም ሲሆን በስደት ውስጥ ለነበረችው ጂጂ ትልቅ የመጽናኛ ብርሃን ነበር። አማን ከልጅነቱ ጀምሮ በዚያ የሙዚቃ ድባብ ውስጥ ያደገ ሲሆን በአንዳንድ የፈጠራ ስራዎቻቸውም ላይ በድምፅ አብሯቸው ተሳትፏል። ከፍቅራቸው በስተጀርባ የተወለዱ ስራዎቿ ታሪካዊ ነበሩ። ጂጂ የተሰኘው ዓለምን ያስደመመው አልበም አቢሲኒያ ኢንፊኒቲ፣ ዚዮን፣ ሮትስ እና ወርቅና ሰም ጎልድ ኤንድ ዋይክስ በዚሁ የፍቅርና የፈጠራ ጥምረት ውስጥ የተወለዱ ድንቅ ፈጠራዎች ናቸው። ቢል ላስዌል ለጂጂ የህይወት አጋር ብቻ ሳይሆን በእንግዳው ሀገር ጥበቧ ተጠብቆ ጎልቶ እንዲወጣ ያደረገ ጠባቂ መልአኳ ነበር ማለት ይቻላል። ነገር ግን ህይወት ሁልጊዜ እንደ ዜማዎቿ ጣፋጭ አልነበረችም። በስደት ሀገር ውስጥ የሚኖረው የባህላዊ ልዩነት ጂጂን ዘወትር የሚበላትና የሀገር ናፍቆትና ቀስ በቀስ ወደ ውስጧ እየገሰገሰ የመጣው የድብርት ጥራ በግንኙነታቸው ላይ ከባድ ጫና ፈጠረ። የኒውዮርክ ፈጠነና ግራጫማ ህይወት ለአንድ ከተፈጥሮ ከባህል ጋር ተስማምታ ለኖረችው ጂጂ በቀላሉ የምትላመደው አልነበረም። ይህ የስነ ልቦና ትግል በተደራቸው ላይ ስንጥቅ መፍጠር ጀመረ። ውሃ ከድንጋይ ጋር እንደሚጋጨው ሁሉም የሁለቱ ታላላቅ የጥበብ ሰዎች ስብዕና መጋጨቱ አልቀረም። በመጨረሻም ያንን ሁሉ ታሪካዊ ስራዎችን የወለደውና አንድ ልጅ ያፈራው ትዳር በጥላቻ ሳይሆን በህይወት ውጣ ውረድ በስደት ሰቀቀን ምክንያት የመለያየትን መራራ ጽዋ ለመጎንጨት ተገደደ። ይህ መለያየት ለጂጂ ከባድ ሞት ነበረ። ቢልን ማጣት ማለት የህይወት አጋር ማጣት ብቻ አልነበረም። በስደት ሀገር የነበራትን የሙዚቃና የልብ ደጀን ማጣት ጭምር ነበርና ከመለያየቱ በኋላ ጂጂ ይበልጥ ወደ ብቸኝነትና ወደ ራሱ ዓለም እንድትሸሸግ አደረጋት። ያ ታላቅ የፍቅር ታሪክ ሲደበዝዝ በምትኩ በደጋፊዎቿ ዘንድ የማይረሱ ግን ደግሞ ጥልቅ ሐዘን ያለባቸው የትዝታ ዜማዎቿ ብቻ ቀሩ። ነገር ግን በዝና ማማ ላይ መቆም ሁልጊዜም ሰላምን አይሰጥም። የጂጂ ህይወት ወደ ውጭ ሲታይ ስኬታማ የተሟላ ቢመስልም በውስጡ ግን ረቂቅ ስብራት ነበረው። ጂጂ በአካል አሜሪካ ብትኖርም ነፍሷ ግን ሁልጊዜም እዚያው ቻግኒ፣ እዚያው ድብ አንበሳ፣ እዚያው ጣና ዳር፣ እዚያው አዲስ አበባ ነበረች። ይህ ናፍቆት በሙዚቃዎቿ ውስጥ በግልጽ ይንጸባረቅ ነበርና ናፈቀኝ የተሰኘውን ዘፈን ስንሰማ የሀገርን ፍቅርና የስደት ሰቀቀን እንዴት ነፍሷን ይበላት እንደነበር እንረዳለን። ናፈቀኝ ይህ ተራ የናፍቆትን ጉርጉሮ አልነበረም። የብቸኝነትና ከተፈጥሮ ማንነት የመራቅ ከባድ ህመም እንጂ ስደት በተለይም በጥበብ ሰዎች ላይ የሚያሳድር የስነ ልቦና ጫና ቀላል አይደለም። የቋንቋ የባህልና የኑሮ ዘይቤ ልዩነት እንዲሁ ከቤተሰብ መለየት ቀስ በቀስ ወደ ድብርት ወይም ደግሞ ዲፕሬሽን መርቷታል። በተጨማሪም ከባለቤቷ ከቢል ላስዌል ጋር የነበራቸው የትዳር ህይወት መቋጫ ማግኘቱ ሌላኛው ከባድ ድንጋጤ ነበር። ጂጂ በስደት ሀገር ውስጥ ድጋፍ የሚሆን እናትና የቅርብ ሰው ስታጣ ይበልጥ ወደ ራሷ እንድትገለልና በብቸኝነት እንድትዋጥ ማድረጋት። አገር ሙሉ በትዝታ በፈውስ ዜማ ያከመችው ድምፅ የራሱ ስብራት የሚያክምበት ጠበል ማግኘት ተሳነው። ከ2000ዎቹ አጋማሽ በኋላ የጂጂ የድምፅ ቀስ በቀስ እየራቀ ወጣ። ከ2000ዎቹ አጋማሽ በኋላ የጂጂ ድምፅ ቀስ በቀስ እየራቀ መጣ። የአዲስ አልበሞች መውጣታቸው ቆመ። መድረኮች ላይ መታየቷ ቀረም። እናም ታላቅ ዝምታም ተፈጠረ። የዝምታ በደጋፊው ዘንድ ከፍተኛ ጭንቀትና የማወቅ ጉጉትን ፈጥሮ ነበር። በማህበራዊ ሚዲያ በተለያዩ መድረኮች ላይ ጂጂ ታለች የሚለው ጥያቄ በየቀኑ ይነሳ ነበር። አንዳንዶች በጥና ታማለች ይሉ ነበር። ሌሎች ደግሞ በአእምሮ ህመም እየተሰቃየች እንደሆነና ራሷን እንዳገለለች ያወሩ ነበር። ይህ አይነቱ ያልተረጋገጠ ወሬ ደግሞ በራሱ በህመም ላይ ያለን ሰው ይበልጥ የሚያቆስልና ወደ ጨለማ የሚያስገባ ነው። በዚህም መጥፋት ውስጥ ሳለች በ2015 በፈረንጆቹ 2023 የእንጂባራ ዩኒቨርሲቲ ለእጅጋየሁ ሽባባው የክብር ዶክትሬት ማዕረግ ሰጣት። ይህ ማዕረግ የተሰጣት በሙዚቃው ዘርፍ ላበረከተችው የላቅ አስተዋጽኦ ነው። ይሁን እንጂ ጂጂ በአካል ተገኝታ ሽልማቱን መውሰድ አልቻለች። ሽልማቱን የተቀበለችው አረጋዊቷ እናቷ ወይዘሮ ተናኘ ስዩም ነበሩ። እናቷ በዕለቱ የተናገሩት ንግግር የብዙዎችን ልብ የነካና ጂጂ በአካል አገር ቤት እንድትመለስ ያላቸውን ጥልቅ ጉጉት ያሳይም ነበር። የጂጂ መጥፋት የአካል ብቻ አልነበረም፣ የመንፈስም ጭምር እንጂ። ራሷን ከዓለም የዝና ማዕበል አግልላ በኒውዮርክ አፓርታማዎች ውስጥ ከራሷ ሀሳቦች ጋር ስትታገር እንደኖረችም ይገመታል። አሁን ግን ያ ረጅም ዝምታ በድንገት ተሰብሯል። በማህበራዊ ሚዲያ በኩል ይሰማው ያ አጭር ድምፅ የአድማጮችን ልብ በድጋሚ አንቀጥቅጧል። አንተን ያመነ ሁሉ ዳነ፣ እኔ አንተን አምኜ ምን ሁኜ
ይህ ኃይለ ቃል በዋዛ የሚታለፍ አይደለም። ሁሉ ዳና የተሰኘው ዘፈኗ በይዘቱ መንፈሳዊና ጥልቅ የሆነም ፈጣሪና ሰውን የሚያገናኝ ሚስጥራዊ ክብር ያለው ስራ እንጂ ጂጂ ይህንን ስንኝ ስታነሳ ወደ ፈጣሪዋ እያደረገች ያለውን ጥያቄና የውስጧን ትግል ፍንጭ የሰጠችበት ሊሆን ይችላል። እኔ አንተን አምኜ ምን ሁኜ የሚለው ጥያቄ የብዙ ስደተኞች፣ የብዙ የተሰበሩ ልቦችና የስቃይ መንገድን ያለፉ ሰዎች የዘወትር ጥያቄ ነው። የጥያቄ ግን የእምነት ማጣት ሳይሆን ከፈጣሪ ጋር የመታገልና የመታረቅ የውስጥ ስቃይ አውጥቶ የመናገር ጥልቅ መገለጫ ነው። ይህንን አጋጣሚ ለሁላችንም ትልቅ ተስፋን ሰጥቷል። ጂጂ ድምጿን ማሰማቷ ብቻ አሁንም በህይወቷ መኖሯ ያ ረቂቅ የኪነ ጥበብ ስሜቷ እንዳልጠፋ ያሳየ ምስራች ነው። ደጋፊዎቿ ይህንን ጽሑፍ ሲያነቡ ጥበቧን፣ ድምጿን ብቻ ሳይሆን የእሷን ደህንነትና ሰላም ምን ያህል እንደሚመኙ አሳይተዋል። የእጅጋየሁ ሽባባው ታሪክ የአንድ ስኬታማ ድምፃዊ ታሪክ ብቻ አይደለም። የጥበብ፣ የስደት፣ የብቸኝነት በውስጥ ትግል ውስጥ የማለፍ ተምሳሌት ነው። ድምጿ ሁላችንንም ሲያክም፣ ሲያስተምርና ሲያቀራርብ ኖሯል። አሁን ደግሞ የራሷን ህይወት ቁስል አክማም ወደ ቀደመ ብርሃኗ እንድትመለስ አገሯና ህዝቧ በጉጉት ይጠብቋታል። እጅጋየሁ ሽባባው ከአካላዊ መጥፋት በኋላ ያሰማቸው ድምፅ በጥልቀት ጨለማ ውስጥ ያለ ሰው አሁንም ቢሆን የብርሃን ጭላንጭል እንደሚታየው ማረጋገጫ ነው። ጂጂ በጥበቧ ሁሌም ህያው ናት። ድምጿም ከዘመን በላይ ነው። ያቺ በቻግኒ ተራራዎች የጀመረችው ሶሪት ዛሬም ድረስ በክንፎቿ ውስጥ የዜማ እሳትን ይዛ ትኖራለች። ደጋፊዎቿና አገሯም የሚሏት አንድ ነገር ብቻ ነው። እናማ እጅጋየሁ ሆይ አንቺን የሰማ ሁሉ ድኗል፣ ድምፅሽ ራሱ ዜማ ነውና አድናቂዎችሽን ቀድሷችኋል። ሰናይ ጊዜን እየተመኘን በዚሁ እንሰነባበታል።